ዓለም አቀፍ ደረጃ ላይ አሁን አንዳንዴ የተለመዱ እንትኖች አሉ። ለምሳሌ የብራዚል ብሔራዊ ቡድን የሆነ ጊዜ ላይ አፍሪካ ሀገር ውስጥ መጥቶ ትሬኒንግ ሲሰራ የነበረው ከዛ ባሻገር ደግሞ ለምሳሌ ከዚህ ቀደም ኢትዮጵያ ውስጥ አሁን ለምሳሌ ኢትዮጵያ ውስጥ ራሱ ቢታይ ትሬኒንግ አሁን የኛ ቡድን ራሱ የአርባ ምንጭ ከተማ እግር ኳስ ክለብ ዝግጅት ሲያደርግ ሐዋሳ ሄዶ ነው የሚያደርገው። የዝግጅት ጊዜውን አንድ ሁለት ወር ከፕሪሚየር ሊጉ አስቀድሞ ያደርጋሉና ከነዛ አድቫንቴጆች ዓለም አቀፍ ራሱ ስታንዳርድ ስላለ አንተም ቅድም ያልከው አሁን መም ነው የኛ አትሌቶች ራሱ ሊመጡልን ይችላሉ። ምክንያቱም ስታንዳርድ ነው ሜሙም ራሱ የተሰራ ያለው በጣም ባለ 8 ነው ያለው። ያ ማለት ኢትዮጵያ የሆነ የአትሌቲክስ ውድድር ላዘጋጅ ብላ ለመጠየቅ ራሱ አንድ ፋሲሊቲ ነው ሊሆን ይችላል። ስለዚህ ስታንዳርድ ስለሆነ እሱንም ሊያገዝን ይችላልና እነ ደደቢት እነ ቡና ከዚህ በፊት ፕሮጀክት ነበራቸው እነ ኤልፋን መድን እዚህ አርባ ምንጭ ላይ ፕሮጀክት ነበራቸው። እነዚህ ይሄ ትሬንዱ አሁን ምንድነው ኢምፕላይ የሚያደርገው በቃ እዚህ አካባቢ በጣም ፖቴንሻሉ እንዳለና ያ ጥቅምን ያንን ፖቴንሻል ለመጠቀም ታቅዶ የሚሰሩ ነውና እግር ኳስ እንትን አካዳሚ ውስጡ ያለው ለአካዳሚ የሚሆኑ ኤሪያዎችም ቦታዎች ያሉ ስለሚመስል ያሉ ስለሆነ ይሄ በጣም ኢኮኖሚካል አድቫንቴጁን ነው ሰው ያያ ያለው። ግን ተጨማሪ እግር ኳሱ ባህል ላይ የሆነ ሊያመጣልን የሚችል ነገር በጣም ብራይት የሆነ ነገር ያለ ይመስለኛልና ከዛ አኳያ በርካታ ጠቀሜታዎችን ነው እንግዲህ ይዞ የሚመጣው አካባቢው ላይ ስፖርት ቱሪዝምን ከማስፋፋት ከምን አንፃር የራሱ የሆነ ቤኔፊት አለውና ይሄ ስታዲየም እውን እንዲሆን የአካባቢው ማህበረሰብ ምን ይጠበቅበታል? ሰው በአጠቃላይ ሌላውም አካባቢም ይሄ እዚህ አካባቢ በመኖሩ የሚያገኘው ጥቅም ምንድን ነው? ለዛም ምን ያቀደም ብለውታል እርሶና ስለዚህ እነዚህን አስተዋጽኦችን እስቲ ምን ቢደረግ ነው አስተዋጽኦአችን የህብረተሰቡ አስተዋጽኦ ምን መምሰል አለበት ብለው ያስባሉ? ለማሰግና እኔ መነሻ ላይ አንድ ነገር ብያለሁ። ድፍረት የሚለውን ቃል ሳነሳ የህዝቡን ጥቅም የጋራ ጥቅም የሁላችን የኛ የጋሞ አካባቢ ጥቅም ብቻ ሳይሆን የመላ ኢትዮጵያ ህዝብ ጥቅም ነው። ቅድም ዶክተርም የሚያነሳው ስለ ቸገረን ሜዳ እስከ መከራየት ሄደን ውጭ ተሻግረን ባህር ተሻግረን እዚህ ውስጥ ያጣነው ሀብት አለ። ይሄ ቁጭት የወለደው ነው ካል ይሄንን ደግሞ ደፍሮ ከፊት ሆኖ በዚህ መሄድ ይቻላል በሚል ደረጃ ላይ የተገባበትን ጉዳይ በመሆኑ ህዝባችን ብቻውን አይደለም። ህዝባችን ብቻዬን ነኝ ብሎ ሊያስብም አይገባም። መላው የኢትዮጵያ ህዝብ ፕሮጀክት ነው። ይሄ ኢሳቤ የሚመጣው ቅድም ያልናቸው እያንዳንዱ ክለብ ውስጥ ያለው የጋሞ አካባቢ ልጅ የሚጠቀም ክለብ ይሄንን ሁሉ ሊያስብ ይገባል። በሀገር ውስጥ ያሉ ክለባት በከፍተኛ ሊግም ሆኖ በፕሪሚየር ሊግ ውስጥ የሚጠቀሙ ፖቴንሻል የሆነ ኤሪያ ነው ስንልም ያለምንም ነገር ተነስተን አይደለም። ስለዚህ ህዝባችን ጀምሮታል ባለው አቅሙ እሰራለሁ ብሎ ደፍሮ ገፍቷል። ይሄን የደፈረውን ድፍረቱን ደግሞ እያስተዋለ የመሩት አካላትን በትክክል ህዝቡን አድረስ እያደረጉ የደረስንበት በቂ የሆኑ ወቅታዊ የሆኑ ነገሮችን እየቀረቡ ከሱ የሚጠበቀው ነገር ማድረግ እንችላለን። ከታችኛው ከ10 ሳንቲም ጀምሮ ለዚህ ፕሮጀክት ሊሆን የሚችለው ነገር እኔን ይመለከተኛል። የባለቤትነት ስሜት ቁጭቱ የባለቤትነት ስሜት የፈጠረው ነው እኮ እዚህ የመጣው እዚህ የደረሰው። ስለዚህ ይሄንን ህዝብ መላውን ህዝብ ጊዜ ሳይሰጥ በእውቀት እየተመራ የሚሄድበት ሁኔታ ቅድም ዶክተር የሚያነሳቸው ነገሮች ቦታው ፖቴንሻል ነው ብለን ካልን ይሄ ሊያመጣ ለኛ የሚችለው ነገር ትልቅ ጥቅም አለ ማለት ጥቅሙ እዛ ውስጥ ነው ያለው። አሁን ላይ ታየን ይችላል። አሁን የሚጠይቀው ፕሮጀክቱን ገንብቶ ወደ አንድ ደረጃ ላይ እስከምናደርስ ድረስ የሚሰሙ ነገሮች ሊኖሩ ይችላል። ነገር ግን አለመጀመሩ ይሻል ነበር። አሁን ከጀመርን በኋላ ሊንከፈል የሚገባውን መስዋዕትነት ለመክፈል ሁሉም ሰው መዘጋጀት አለበት። ቤት ለቤት ይሄ የጋራ ሀብት ነው። ይሄን ሀገሪቱን ኢትዮጵያን ይወዳል የሚል ዜጋ ሁሉ ለዚህ ፕሮጀክት አቅሙ የሚችለውን ነገር ሁሉ ለማድረግ ዝግጁ ሊሆን ይገባል። እኔ እንዲህ ነኝ፣ ይሄ እንደዚህ ነው፣ እቺ ታንሳለች፣ እቺ ትበዛለች አለ።
ዋናው ነገር የሀሳብ አንድነት የዓላማ አንድነት ነው። ይሄ ፕሮጀክት የኛ እኛ የምንገነባው ለኢትዮጵያ ነው። ትናንትና እኮ ይሄ ሜዳ ባዶ በነበረ ሳለ ኩርንችት ውስጥ እየተጫወተ እኮ አፍርቶ። ስለዚህ ይሄንን ነገር በጥናት አስደግፈን ሙያዊ የሆኑ መታደል መጥቷል። ዩኒቨርሲቲው እዚህ ጋር ሆኖ አለው ማለት ሙያዊ እውቀት ከታከለበት እያንዳንዱ አቅጣጫ ከነካን ወዳጆቻችንን እኛን በዝምታ ይመለከታሉ የሚል እምነት የለም። ኢንፎርሜሽናችን በተገቢ ደረጃ ዲስሚኔት ማድረግ በተገቢ ባለ እውቀት ያላቸው በእውቀታቸው ወጥቶ አደባባይ ወጥቶ እንደዚህ አሁን እንደተዘጋጀው ማስተላለፍ አለባቸው። መልእክት ማስተላለፍ መቻል አለባቸው። የኛ የተገደበ ነገር አይደለም። ለሁሉም ነው የሚያበራው፣ ለኢትዮጵያ ነው የሚያበራው። ስለዚህ እኔ አሁንም በቁርጠኝነት ተደፍሮ የተገባበትን ለመጨረስ ማስችለውን ነገር ሁሉም በየቦታው መነቃነቅ በያለበት ቦታ በአገር ውስጥ የምንገደብ ሳንሆን ቅድም ያልናቸው ይሄ ሜዳ ያፈራቸው ለኢትዮጵያ ብሔራዊ ቡድን ይጫወቱ ነበር። እድል አግኝተው ወደ ውጭም የሄዱ በያሉበት ቦታ አድራሻቸው ተፈልጎ ምን ትላላችሁ? ሜዳችሁ እዚህ ጋር እናንተን ያፈራው ሜዳ እዚህ ጋር ደረሰ፣ ምን ብናደርግ ይሻላል የሚለው እሱ ራሳቸው አምባሳደርም መሆን ጭምር። ትክክል። ይሄ ኢንፎርሜሽን በተገቢ ደረጃ ዲሲሚኔት መደረግ አለበት። እኔ ላኪ ነው አጋጣሚ ሆኖ በጽህፈት ቤት እንዲመራ ተብሎ በዛ አካባቢ ሰው ተሰይሞ ይሄንንም ነካ ማረጉ እኔ ሚዲያ ላይ ለምንድን ነው ይሄን የማይወጣ የሚል ሁሉ ጊዜ ቁጭት ነበር። ኦኬ የፕሮጀክት ነበር። እኔ አሁን በነገራችን ላይ ያው የእርስዎ ስላነሱት ያው ለተመልካቾችን ብሪፍ ለማድረግ የአርባ ምንጭ ሁለገብ ስታዲየም ግንባታ ዓለም አቀፍ ስታዲየም ግንባታ የፕሮጀክት ጽህፈት ቤት የራሱ አለው። የራሱ የሚያንቀሳቀሱ ባለሙያዎች አሉት እና በዛ ነው ሞቢላይዝ የተደረገ ያለው። አሁን የረጅም ጊዜ ፕላናችንም ስለሆነ ተግባራዊ ለማድረግም ጭምር በዛ እየተንቀሳቀሰ መሆኑን ለመግለጽ ነው። እኔ ይሄ የእናንተ በዚህ ደረጃ ላይ ትኩረት እጅግ በጣም ይፈልጋል። ይሄ ጊዜ በሰጣ ያለ በተወሰነ ጊዜያቶች ውስጥ ባለሙያዎች እየወጡ ያሏቸውን ተመክሮችን ለህብረተሰቡ ማስተላለፍ የሚችሉበትን አድማስ ማስፋት ያስፈልጋል። ሚዲያ ነው ዛሬ በሁሉም ደረጃ ላይ ሁሉንም ነገር መጫወት የሚችለው ነገር ፋክት ነው። ይሄ ደግሞ እየተደረገ ያለ እኮ ነው፣ እያደረገን እያሳየን ነው። አሁን ትናንትና የነበረ ሜዳ አይደለም ያለው፣ ከትናንትና ወዲያ የነበረ ሜዳ አይደለም ያለው። ይሄን ማየት ማመን እኮ ከዚህ ውጭ የምታደርገው ነገር አይደለም። አሁን ይሄንን ተጠቅመን ሌላ አይነት ነገር ለመስራት እየተከደ አይደለምና ይሄን በትክክል ኢንፎርሜሽን ዲሲሚኔት ማድረግ በተገኘንበት ቦታ ላይ ታሪካዊ አመጣጣችን እንድንዘነጋ ይገባል። ስለ ታሪኩ ስናነሳ ዝም ብለን ዘለን ስታዲየም ለመገንባት የገባን አይደለም። 52 ዓመት ሙሉ ይሄን ሜዳ ይዘን ኩርንችት ሜዳ ላይ እየተጫወትን ተጓጉዘን ነው እዚህ ጋር ደረሰው። ለሀገር አስተዋጽኦ ያደረገው። ስለዚህ ለኛ ይበዛብናል ሳይሆን ያንሰናል። ዛሬ አልነበረም። ቅድም እንግዲህ ቁጭት ብቻ መውሰዱ ነው የሚሻለው ዶክተር ያለው ነገር ሐሳብ ይግዛል እንጂ እኛ ይገባን የነበረው ጊዜ ዛሬ አልነበረም። ዛሬ ደግሞ ይዘናዋልና ይሄን እንግዲህ የነበርን ጭራ አትያዙት ነው። በዚህ አጋጣሚ እንግዲህ በጣም አንድ የምናነሳው ለምሳሌ የጋሞን ህዝብ ቅንጅትና ለሀገር በእግር ኳሱ ብቻ አይደለም። እኔ ትዝ የሚለኝ አጋጣሚ የህዳሴ ግድብ ሰው ኢትዮጵያ ህዳሴን ልትገነባ ነው ሲባል በአንድ ወር ውስጥ ከ300 ሚሊዮን ብር በላይ ነው የጋሞ ህዝብ አስተዋጽኦ ያደረጋል በዛን ወቅት ላይ በአንድ ወር ጊዜ ውስጥ ማለት ነው። አሁን እኛ ስታዲየሙን እዚህ አርባ ምንጭ ስታዲየምን ለመገንባት ለማጠናቀቅ 2 ዓመት ነው ከዚህ በኋላ አለ የተባለው። ነገር ግን በ8 ወር ውስጥ ከፍተኛ ፍጥነት አሳልፈዋል። ወደ 14% በላይ ሆኗል የቅርብ ጊዜ መረጃ። ስታዲየሙ እጅግ በጣም ግዙፍ ነው። በጣም ብዙ ሀብት ይፈልጋል። 8 ቢሊዮን አካባቢ ይፈልጋል እና አሁን እርስዎ እንዳሉት ሰው ቁጭቱ ስለገባ ከተለያዩ አካባቢዎች ይመጣሉ። አሁን ነጋዴዎች ከምዕራብ ከጨንቻ መጥተዋል፣ ከሰላም በርም መጥተዋል ቅርብ ጊዜ ማለት ነው። መተው አይተው በጣም የተገረሙ ይሄንንማ ሳንጨርስ እንደው በታሪክ አይቀርም ይላል እና ምንድነው አሁን በዚህ በቅርብ ጊዜ ውስጥ ራሱ ወደ 3 ቢሊዮን በሁለት ወር ውስጥ
አሁን 2 ወር አካባቢ በ3 ወር ውስጥ 3 ቢሊዮን አካባቢ ብር ለማሰባሰብ የህብረተሰብ ንቅናቄ የተደረገ ነው። መምህር እርሶን እንደው የእርሶን ሀሳብ ነው ይፈልጋል። ይሄንን ያደረገ ህዝብ በ2010 አካባቢ ነው 2008 9 አካባቢ ይመስለኛልና የዛን ጊዜ ላይ 300 ሚሊዮን በአንድ ወር ውስጥ ያዋጣል። በዚህ በ3 ወር ያቅተዋል ነው የህዝብ እርስ በርስ ከተቀናጀ የሰው ስሜት ምን ይመስላል? ለዚህ ለስታዲየሙ አስተዋጽኦ ለማድረግ እርሶን እንጠይቅ። እኔ ያው ቅድም ነካካሁት ነገር አለ። በእርግጥ ሶሳይቲው ያለው የእግር ኳስ ፍቅር የሜዳ ፍቅር በጣም የተለየ ነው። ቅድም ከየትም ተጓጉዞ ይመጣል። አሁን የምትላቸው ነገሮች በሙሉ እንግዲህ አስብ የዛ አስተዋጽኦ ነው። አይቻለሁ እኔ አሁን ሚዲያ ላይ ከጨንቻ የሆነ አካል ቡድን መጥቶ ሲጎበኝ ከገረሴ ከየት መጥቶ ሲጎበኝ ይሄ በጣም ፊት የነበረውን ነገር አሁን ወዲህ ያመጣልን ያለ ነገር። ስለዚህ ይሄንን ለማድረግ እርግጠኛ ነኝ ማንም ወደ ኋላ ይላል ብዬ አላስብም። ምክንያቱም ይሄ አገራዊ በሆነ ጉዳይ ላይ የመነቃቃቱ ስሜት እዚህ አካባቢ ወደ ኋላ የሚል አይደለም። አገራዊ በሆነ ጉዳይ ላይ እውነቱን ለመናገር ስለዚህ በድፍረት የሚሄድበት ነው። በድፍረት የሚካሄድበት ነው። ይሄን ባይዘው አንድ ነገር አይምሮ ይመጣል። ትንሽ እሷን ነገር ብነካካ ደስ ይለኛል። ምናልባት ይሄ ሜዳ ሲወሰን በእውነት ይሄንን ምንጭ አመንጭተው ይሄንን ኃላፊነት የወሰዱ ኃላፊዎች በእውነት ሊመሰገኑ ይገባል። እነዚህን ደግሞ ይሄን ኃላፊነት የወሰዱትን ኃላፊዎች ይሄ ህብረተሰብ ያሳፈራል ብዬ አላምንም። እርግጠኝነት አብሮ ያጨርሰዋል። ይሄ ሜዳ እዚህ በግዝፈት ባለው መልኩ እዚህ እንዲጻነት ሲፈቀድ እዚህ አካባቢ ያለው አስተዋጽኦ ታይዞ ይመስለኛል። እስከ ቀበሌ ፊት 40 ምንጭ 4 ቀበሌ ነበር። በዛ 4 ቀበሌ ውስጥ የነበረው ውድድር ነው አሁን 40 ስንት ቀበሌ እንደሆነ አስብ። አዎ እዚያ ላይ አሁን የደረሰበት ደረጃ አለ። ስለዚህ አሁን ሌላው በህዝብ ቁጥር ስለበዛ ወይ ስላነሰ አይደለም፣ በእግር ኳሱ ያለው አስተዋጽኦ ምን ያህል ነው። ያ ሜዳ እኮ ባይዘው እግር ኳስን ብቻ አይደለም የሚያስተናግደው። እዛ እኮ ሰገነት ተሰርቶ እኮ ቦክስ ግጥሚያ ነበረ እና ማናዘዋል ብርሃኔ ስላሴ ራሽያ ሄደው ሜዳሊያ የመጡበት ሜዳ ነው። እናዲሽን ማይንዲው በአትሌቲክሱም እዛው ትራክ አለ፣ እዛው ተሰርቶ እዛው ይሮጥ ነበር። ቦክስ እነ ታደሰ ወንበራ እነ ጳውሎስ ማዳ አመድ እየመሰሉ ሞተር የምንላቸው ልጆች ነበሩ። ነገላ እነዚህ በሙሉ እዛ ሰገነት ተሰርቶ ነው እዛ ሜዳ ላይ ሁሉ አስተዋጽኦ ያደርግ የነበረው። በኋላ ነው አቶ አሰፋ ተፈራ የሚባሉ ቤታቸው ግቢ ሰገነት አሰርቶ ስፖርት በቦክስን እያሳደገ የመጡ ማይንዱ። ይሄ ሜዳ ያልቻለው ነገር የለም፣ ብዙ ነገሮችን የቻለ ሜዳ ነው። ስለዚህ መልሼ መናገር ፈልገው ምንድነው በእግር ኳሱ ያለው አስተዋጽኦ አንድ እናዲሽን ደግሞ የአካባቢው ህብረተሰብ በአጠቃላይ ያለው ስሜት ምን ይመስላል፣ እነዚህን ግምት ውስጥ ያስገባ ይመስለኛል። እና ምናልባት ሚስ አንደርስታንዲንግ አንዳንድ አካባቢዎች ላይ እንዳይኖር ስለምፈራ አንድ የታዘብኩት ሚዲያ ስላለ ነው። ምክንያቱም ይሄ ካለው አስተዋጽኦ ቅድም ታሊ ይደረግ ያልኩት ለዛ ነው። ታሊ ቢደረግ አዲስ አበባ ውስጥ ክለባቱ ቢደረግ ናሽናል ቲም ላይ ያለው እንቅስቃሴ ተሳትፎ ታሊ ቢደረግ ከአዲስ አበባና ከድሬዳዋ ቀጥሎ የህዝብ ተሳትፎ እግር ኳስ ላይ ለፌዴሬሽኑ ገቢ ሊያስገባ ታሊ ቢደረግ ይሄ ከዚህ በላይ መረጃ አለ ብዬ አላስብም። ስለዚህ አንዳንዶቻችን የምናቀርባቸው ነገሮች አትሊስት በዚህ ደረጃ ነገሮች ላይ እዚህ አርባ ምንጭ አካባቢ እኔ አጋጣሚ አርባ ምንጭ ከተማ እግር ኳስ ክለብ ኦሜድላ ማለት ከፍተኛ ሊግ ያለ አቻምና አብሬ ነበርኩኝ ከክለቡ ጋርና ኦሜድላ ክለብ ላይ ሳይ ኦሜድላ ላይ ወደ 10 ምናምን ተጫዋቾች አሉ ከጋሞ ከጎፋ ከጂንካ ከደራሼ ምናምን ያሉ እና አብዛኞቹ ምንድነው የሚሉት እዛ ስግባቡ በጋሙኛ ነው የሚገቡት እና የአርባ ምንጭ ነው ፋስል ተናቆጣ የአርባ ምንጭ ልጅ ነኝ እና አሁን አስተዋጽኦ ለሌሎች አበረከተ ሳይሆን እዚህ አካባቢ ያለው ራሱ የህብረተሰቡ ስሜት የአንድነት ስሜት ራሱ ትንሽ ታይት ነውና ከዛ አኳያ እዚህ አሁን አጎራባች ላይ ያሉ አካባቢዎችም ምናልባት አቶ መንግስቱም ካገዙ ምን ማድረግ አለባቸው ለዚህ ስታዲየም ብለው ያስባሉ? እርሶም እኔ እንግዲህ ቅድም ለማንሳት ሞክረናል። በደንብ ሄዱበት ፈልጌ ነው ተብሎ መሰለኝ። እኛ አንደኛ አሁን አንዳንድ ጊዜ ሰው ዝም ብሎ ይሄንን አሁን የሚገነባው ነገር ብሩ ይሄ የሚጠራው ነገር ሳይል እንዳይደነግጥ እሱ ዋናው ነገር በጣም ሲምፕሊፋይ አድርገን እቺን ታህል ብለን ብንለው
ከሚሰራው ስራ ከዴይሊ ከሚያደርጋቸው ነገሮች ውስጥ የተወሰነችው ነገር በማድረግ በትንሽ ነገር የምንፈልገው ነገር ማግኘት የምንችልበትን ቅድም ጽህፈት ቤት መከፈቱ ትልቅ ነገር ነው ያልኩት። እሱም ለምን ሀሳቦቻችንን እንሰጣለን፣ አይዲያ ሼር ይሸጣል። እሱን ይዘን ወደ ህብረተሰቡ በተገቢው ደረጃ ይሄ ቀላል እንደሆነ ለኛ ቀላል ነው። እኔ ሲወስድ ቀላል ነው። ቀላል ስል እዚህ ጋሞ ውስጥ ያለው ሰው ብቻ አይደለም። ቅድም ብለናል፣ ፕሮጀክቱ የኢትዮጵያ ነው ብለናል። የጋሞ ልጆች ደግሞ የትም ነው ያሉት፣ የትም ነው ያሉት። አዲስ አበባ ሜዳ አዲስ አበባ ላይ ምን ያህል እንደተደራጀን አላውቅም። እዚህ ስቴዲየም ጉዳይ ምን ያህል ነው ኢንፎርሜሽን ዲሲሚኔት የተደረገው፣ ሀረር ላይ ያለው ምን ያህል ነው፣ ድሬዳዋ ያለው ምን ያህል የተረዳው። ምክንያቱም እሱ ነው መገንባታል። የመጀመሪያው ፍሮንት ላይ ይሄ አካባቢ ነው የቆመው። ይሄ ከቆመ እዚህ ጋር ያለንን ኃይል በየቦታው ማነቃነቅ ነው። ሁለተኛ ነገር ወዳጆቻችን ናቸው። ወዳጆቻችን ትናንትና ጋዱላ ቅድም እያለሁ ደጉ ከዛ ነው የወጣው። ተረፈ ደጉ መጀመሪያው ጋሞጎፋን ወክለው ኦሜዲ ላይ ሄደው ከዛ ይጫወት የነበረ ለኢትዮጵያ ብሔራዊ ቡድን ረጅም ጊዜ የተጫወተ አይደለም። ጠንክረን ስትወስድ እኮ ከደቡብ ኦሞ ነው ጂንካ ነው አይደል? ጂንካ ጠንክር ሲጫወት እናጫዎች ነበር ነው ሜዳ ሊቆጣጫዎች ነበር። እነኚህ ልጆች የወጡባቸው ናቸው። እነ በላውን በዚህ ጋር አካባቢ ስትወስድ ጎፋ እነኚህ ውድ ይሁን አራቱ አውራጃዎች የትናንትናው እነሱ ልጆቻቸው እዚህ ባርቆ ያደጉባትን ሜዳ ማሰብ ነው። እኛ መጀመሪያ የእኛን አንድነት ነው ጎፋ ሊያስበን ይገባል። ትናንትና አብረን የነበርን ዛሬም አብረን ያለን። በዚህ ጋር ስንሄድ ደቡብ ኦሞ ጂንካ ቅድም ያልኩት እነኚህ ኃይላት ሁሉ ከዛ ነበር እኮ አሁን እሱ የሚላቸው ወደ የኢትዮጵያ ሻምፒዮን ጨዋታዎች ምናምን በሚኖር ሰዓት ላይ ከየአራቱ አውራጃ ነው የሚመለመለው እንጂ እዚህ ላይ ያለው ቦታ ላይ አልነበረም። እዚህ ብቻ አልነበረም። ይሄ ውስጥ ሁሉ ይሳተፉ የነበሩ አካላት እንደኔ አሁን እንደሱም እድሜ ገፋ ብለው ያሉ አካላት በያሉበት ቦታ ይህን ነገር የማስተባበር ኃላፊነት ሊወስዱ ይገባል። ወደ እነሱም ልንዘምት ይገባል። አንኳክተን መሄድ አለብን። ምን ትሉናላችሁ? ባለቤቱ ካልጮኸ ጎረቤት አይደርስም። እኛ ጎረቤቶቻችን ማነጋገር አለብን። እኛ ለብቻ አይደለም፣ ጎረቤቶቻችን ምን ትላላችሁ? ስለዚህ ይሄ ፕሮጀክት አጠቃላይ ደቡብ ኦሞንም እዚህ አማሮንም ኮንሶንም ይዘን ሁሉም ሊደጋገፍና ነገ የነሱም ሀብት ጭምር ስለሆነ ኢንቮልቭ ማድረግ ይገባል የሚል ነው ሀሳቡ። ትክክል። በትክክል ወደ ዶክተር ስመጣ ይህንን እንግዲህ ግዙፍ ሀገራዊ ፕሮጀክት ነው። ቅድም ደጋግመው ብለውታል። ብሔራዊ ቡድኑን ከስደት የሚታደግ ብሔራዊ ቡድናችን ሀገር ውስጥ እንግዲህ ውጤትም ከደጋፊ ጋር ተያይዞ ነው የሆም አድቫንቴጅን ሳይጠብቅ ነው ኢትዮጵያ ብሔራዊ ቡድን ውጤት አጣህ ተብሎም እየተተቸ ያለውና ይሄ አሁን አንዱ የጠቅላይ ሚኒስትሩ ፕሮጀክትም ጭምር ነው እና የጠቅላይ ሚኒስትሩ የአፍሪካ ዋንጫ እናዘጋጅ ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የካፍ ጉባኤ ላይ አቅርበዋል። ኦልሞስት 49ኛ ጉባኤ ላይ አቅርበው ኢትዮጵያ በዚህ ደረጃ የካፍ ፕሬዝዳንት ያሉት ኢትዮጵያ የእግር ኳስ የካፍ መስራች ሀገር ሆና በዚህ ደረጃ የአፍሪካ ዋንጫን ሳታዘጋጅ ይህን ያህል ጊዜ ማስቆጠሯ ቁጭትን የሚፈጥር ነው። አሁን ያለው ግራውንድ የአፍሪካ ዋንጫን ለማዘጋጀት ምቹ ነው የሚል ፖዚቲቭ የሆነ ምላሽ ነው የሰጡትና የኢትዮጵያ መንግስትም የዝና ፕሮጀክት አካል አድርጎ ስታዲየሞችን እያደሰ ባህር ዳርን መጥቀስ እንችላለን፣ አበባ መጥቀስ እንችላለን እና እያደረገ ነውና አሁን ከዛ ውጪ የአርባ ምንጭ ስታዲየም ግንባታ ፕሮጀክት ሲቀመጥ ጀምሮ አቶ ኢሳያስ ጂራን ወይዘሮ ሸዊት ሻንካን ክብርት የባህልና ቱሪዝም ሚኒስትሯን ጨምሮ ክትትል እያደረጉ ነው። መሰረት ድንጋይ ሲጣልም እለቱም ነበሩና የባለሙያም የተለያዩ ድጋፎችን እያደረገ ነው። በአጠቃላይ ምን ለማለት ፈልጌ ነው፣ ከመንግስት ከፌደራል መንግስት ምን ይጠበቃል? ህዝቡ እንደዚህ እያደረገ ነው፣ ከሙያዊ ድጋፍም መንግስት እያደረገ ነው። ግን ከዛ ባሻገር ለሀገሪቱ ስፖርት ሀገሪቱ ትላልቅ ስፖርት ኢቨንቶችን ሆስት እንድታረግ የሚያግዝ ፕሮጀክት ነውና ከፌደራል መንግስት ምን ይጠበቃል? ከክልል መንግስትስ ምን ይጠበቃል? በርሶ ከማዘውተሪያ ስፍራዎችን ከማጠናከር አኳያ ማለት ነው። እሱን እንበልና የማጠቃለያ ሀሳቦትን በዛው ጨርሰው። እሺ አመሰግናለሁ። እንግዲህ ይሄኛው
የአርባ ምንጭ ዓለም አቀፍ ስቴዲየም በእርግጥ 2029 ካፍ ውድድርን ለማዘጋጀት እንደ ሀሳብ ቀርቦ እንቅስቃሴዎችም እየተደረጉ ነው። ፕሮፖዛል 2-3 ጊዜ አተንድ የማድረግ እድሉንም አግኝቻለሁ። ፕሮፖዛል ተዘጋጅቶ ምን መያዝ አለበት ለውድድር በሚቀርብ ጊዜ ተብሎ በጣም ክሪቲካል የሆኑ ያው ራሱና ሚኒስቴር መስሪያ ቤቱ እንግዲህ አዋቅሮ እየሄደ ያለ ቲም እንዳለ መረጃ አለኝ። 2 ጊዜ እንደዚህ መድረክ ላይ ሰነዶች ሲቀርቡም አተንድ የማድረግ እድሉ ነበረኝ። ምናልባት እንግዲህ ይሄ አርባ ምንጭ ዓለም አቀፍ ስቴዲየም ቅድም እንዳልነው ከስር እንዲህ በአጭር ጊዜ ከስር የተባሉ ስታንዳርዶችን አሟልቶ የመሄድ እድል ኖሮት በተለይ በአጭር ጊዜ መጠናቀቅ ካለው አንዱ ካንዲዴት ስታዲየም ሊሆን ይችላል። አንዱ እጩ ለዛው በተለይ ኢትዮጵያውያንን የማዘጋጀት እድል ከተሰጣት አንዱ እጩ ስታዲየም የመሆን እድል ይኖረዋል። በተለይ በተባለው በአጭር ጊዜ እነዚህን መስፈርቶች አሟልቶ መጠናቀቅ ከቻለ አንዱ ከታቀዱ ስታዲየሞች የመሆን እድል አለው። ሌሎች ተጨማሪ ለዛ እንዲሆን የሚያደርጉ አማራጮችም እንግዲህ አክሰሶች ስላሉ በአካባቢው ማለት ነው። ስለዚህ መንግስትም እንግዲህ ፌደራል፣ የክልል መንግስት ይሄ ታች ያለው መዋቅር ሀብት ብቻ ነው ብሎ ለኛ የሚተወው መሆን የለበትም የሚል ሀሳብ ነው ያለኝ። ምክንያቱም ይሄ ሀብት የኢትዮጵያ ሀብት ነው። ቅድም እንዳልኳችሁ ቅድም በነበረው ውይይት ትልልቅ ዓለም አቀፍ አህጉራዊ ውድድሮች ሲታሰቡ የሚታሰብ አይነት ሀብት ነው ይሄ። ስለዚህ የሁሉም ሀብት ነውና እንግዲህ በየደረጃው ያለው የመንግስት አካልም እንደዚሁ ደግሞ ሰፊ ህብረተሰብ አሻራውን ቢያሳርፍ የሚል አስተያየት ነው የሚኖረኝ። ስለዚህ ይሄ እዚህ አርባ ምንጭ ላይ ይገንባ እንጂ አስተዋጽኦ ሀገራዊ ነው። በተለይ ለሀገሪቱ ትልቅ አስተዋጽኦ የሚኖረው ፋሲሊቲ ነው የሚል እምነት ነው ያለኝና በፌደራልም በክልልም ያሉ እንግዲህ የሚመለከተው አካል እዚህ ላይ እንግዲህ ሂደቱን መምራት መቆጣጠር ጀምሮ አሁን አንድ አጠቃላይ ያደረጉ ያሉትን ድጋፍ ከዚህ በተሻለ እንግዲህ መቀጠል አለባቸው የሚል አስተያየት አለኝ። ሌላው መነሻ ላይ ያነሳሁትን ሀሳብ የሚደግመው የአርባ ምንጭ ጋሞ አካባቢ ህዝብ ስፖርትን ባህል አድርጎታል፣ እግር ኳስን ባህል አድርጓል ካልን እንግዲህ ይሄ ህዝብ ትክክለኛ ያንን ላይፍ ስታይል ወይም ደግሞ የአኗኗር ዘይቤው ሆኖለታል። በቃ ካልቸር አድርጎታል ስፖርት በዋናነት እግር ኳስን ያንን የሚመጥን ወካይ ነገር ይፈልጋል እና ያ ወካይ ይሄ አሁን እየተሰራ ያለው ፕሮጀክት በአግባቡ ተሰርቶ መጠናቀቅ በትክክል ያንን ይወክላል፣ ህዝቡን ይመጥናል። ህዝቡን የሚመጥን ፕሮጀክት ነውና እንግዲህ የዚህ ማለቅ የዚህ መጠናቀቅ ለቀጣዩ ትውልድ ተጨባጭ የሆነ ተስፋ ይሰጣል። ምክንያቱም ለበርካቶች እንጀራ የሆነ ነው። ለበርካቶች አሁን እንደውም ግንዛቤው ደስ የሚለው ወላጆች ልጆቻቸውን ከፍለው እንዲሰለጥኑ ይፈልጋሉ። እዛ ደረጃ እየተደረሰ ነው። ስለዚህ እነዚህ ደግሞ ቅድም እንደተባለው አካዳሚ ብዙ ነገር በውስጡ ይሄ ፕሮጀክት ግዙፍ ፕሮጀክት በውስጡ መያዙን ሰምተናል። ስለዚህ እነዚህ ነገሮች ለቀጣዩ ትውልድ ለወጣቶች፣ ለህፃናት ይዘው የሚመጣው ተጨባጭ ተስፋ ነው። ስለዚህ እዛ ላይ የሚደረገው አስተዋጽኦ የሚደረገው ድጋፍ እንግዲህ ማንም ከዛ መቅረት የለበትም፣ ሁሉንም ያሳተፈ መሆን አለበት። ሰውም ደግሞ በጣም ኦነርሺፕ ሰንስ ያደርጋል። አሁን ሰው በራሱ እየሄደ ይጎበኛል፣ ሄዶ ያያል። አሻራውን ማሳረፉን የምታልቅ የኦነርሺፕ ስሜት በጣም የሚታይበት ነው። እኔም እድሉ ነበረኝና ሰው እየሄደ በራሱ ያያል። ስለዚህ ወጣችሁ ጎብኙ እንዲበሉ ሳይባል ሰው እየሄደ ያያል። ያ ማለት ኦነርሺፕ ሰንስ እያደረገ ነው። ሲጠቃለልም መጨረሻ ላይ እንግዲህ እግዚአብሔር ረድቶን ሲያልቅም እንደዚሁ የባለቤትነት ስሜት የህዝቡ ነው። ስለዚህ ይሄ በተጀመረው ልክ ግለቱ በዛ መቀጠል አለበት የሚል ነውና ለቀጣይ ትውልድ ይሄንን ተጨባጭ የሆነ ተስፋ
አጠናቀን በማስረከብ ታሪክ ቢሰራ ህዝቡ የሚል መልእክት አለኝ። የኔ ፕሮጀክት ነው እንግዲህ ታሪክ እንሰራለን የሚል ኮንሴፕት ነው ያለውና የዶክተርን እጅግ በጣም እናመሰግናለን። ያው እንደ ምሁር የተለያዩ ቦታዎች ላይ ያው ተሳትፎ እያደረጉ ነው። በኳስም በእግር ኳስም አሁን ቅድም ሲነግሩን ነበርና ኢትዮጵያ ውስጥ የሚደረጉ የስፖርት እንቅስቃሴዎች ላይ በቅርበት መንግስትንም አካልም እየደገፉ ነው። ስለሰጡን ማብራሪያ እጅግ በጣም እናመሰግናለን። እስቲ ወደ አቶ መንግስቱ ማጠቃለያ ሀሳብ እንምጣና ከዚህ ከሁሉም ህብረተሰብ አብሮ እንግዲህ የገነባ ነው የህዝብ ፕሮጀክት ነው። በህዝብ የሚገነባ እንዲሁም በዞናችን ደረጃ በኢትዮጵያ ደረጃ ብለን በድፍረት ማውራት እንችላለን። ህዳሴ ግድብ ነው በህብረተሰብ በከፍተኛ ህብረተሰብ አስተዋጽኦ የተገነባውና ልክ እንደ ህዳሴ ግድብ ህብረተሰቡ አይቶ ራሱ እየጎበኘ ራሱ ሄዶ አስተዋጽኦ እኛ አላረግንም እያሉ እየጠየቁ ነው እየመጡ ያደረጉት። ተማሪዎች ከትምህርት ቤት መጥተው እየጎበኙ ነው ስታዲየሙንና ይሄ ስሜት ስታዲየሙ እስኪጠናቀቅ ድረስ ይዞ እንዲቀጥል ሰው ምን ይጠበቅበታል የሚለው ነውና ማጠቃለያ ሀሳቦችን ቢያደርሱ። አመሰግናለሁ። እንግዲህ አንድ ነገር ከሁሉ በላይ አምኖ መቀበልን ነው። ቅድም ደጋግመን እናገራለን። ድፍረት ደፈር ነው፣ አረግ ነው፣ እየታየ ነው፣ እየሆነ ነው ያለው፣ እያደረገ ነው ያለው ህዝቡ። ስለዚህ ይሄ ምንድን ነው የሚያሳየው? ይበልጥኑ እንዲነሳሳ ይበልጥኑ እንዲያደርግ ማድረግ ይችላለሁ፣ መፈጸም ይችላለሁ። ለካ ተደብቀ ተሰውሬ ነው ያለው ማድረግ ነው እየቻልኩኝ የሚል ስንስ ያደረገ ይመስለኛል። በጣም የሚያደንቀው ደግሞ ሰዎች ኦን ደ ስፖት መጥተው እዛው ስቴዲየም ውስጥ ተገኝተው ነው መልእክቶቻቸውን ይዘው የሚሄዱት። ማድረግ የሚገባቸውን አስቶ ከማድረጋቸው ፊት መጥተው ጎብኝተው አይተውት ማየት ማመን ነው። ይሄ የሚደረገው ነገር እጅግ በጣም መቀጠል ያለበት የማጠናከሪያ ስራዎቻችን እንዲህ እይታ ላይ መሰረት ያደረጉ በየጊዜው የሚታዩ ፕሮግሬሶች ዲሌይ ሳያደርጉ በወቅቱ ወቅታዊ በሆነ መልክ መረጃዎቹ ጽሕፈት ቤቱ አዳዲስ ሀሳቦችን ከየአቅጣጫው እየሰበሰበ ወደ ህብረተሰቡ ዲሲሚኔት ማድረግ ኢንፎርሜሽኑ በበቂ ደረጃ ሁሉም ከተረዳ ሁሉም ካወቀ ሁሉም አውቋል ብሎ መውሰድም አስቸጋሪ ስለሚሆን እኛ አድማሱን እያሰፋ መሄድን ይጠይቃል። በጎ ነገር ለሰሩ ሰዎች ክብር ልንሰጣቸው ይገባል። ያው ቅድም የአቶ ወንዶሴን አንስተዋል። ስለ ጋሞ ጎፋ ስፖርት ስናስብ ጠቅላይ ግዛት ስፖርት ብለን ስንጀምር እኮ ጂንካ ደቡብ ኦሞ ላይ አቶ አሰፋ ወልዳማን ነፍሳቸውን ማረና የሉም በህይወት እሳቸው እዛ አካባቢ ስፖርት መምህርም ስለነበሩ እሳቸው ነበሩ ያን ነገር በትምህርት ቤት ውስጥ አነሳስተው መጥተው እዚህም እስከ መጨረሻ ህይወታቸው እልፈት ድረስ ይህንን ስፖርት እንደመሩ ነው ያለፉት። ትልቅ የሆነ ኮንትሪቢዩሽን ያላቸው ሰዎች አሉ በየቦታው። ቅድም የምንላቸው አቶ አሰፋ ቦክስ ስፖርትን ከፍ እንዲል አድርጎ በዓለም አቀፍ መድረክ ላይ እንድንታወቅ ያደረገ ስራ ሰርቶ ሰዎች አልፈዋል። እኛ አሁን እነሱ ይህን ሰርተው ይህን ቁጭት እኛ ውስጥ ጥለው አልፈዋል። ይህም አደራ አለብኝ ያላረኩት ተግባር አለና ይህን መውጣት እችላለሁ ብሎ ተረክበዋል። ከተረከበ ደግሞ ከጀመርክ መጨረስ ያልቃል፣ በእርግጠኝነት ያልቃል። ምክንያቱም የሁሉም ሀሳብ ውድ እየሆነ መጥቷል። ቅድም እንዳልነው የእኛ ድምፅ አሁንም ቢሆን ከፍ ማለት አለበት። ቶኑ ጎረቤቶቻችንን ምን እየሆናችሁ ነው፣ እንዲህ እየሆን እኮ ነው የምንለው ነገር ልናስተጋባ ይገባል። ዙር ልንሄድ ይገባል። ቅድም እንዳለው አማሮን፣ ቡርጂን፣ ኮንሶን፣ ደቡብ ኦሞን ከዚህ ጋር ጋርዱላን እንዴ ተሻግረን እዚህ ጎረቤታችን ወላይታን አብረን ማድ የተቃመስን ሰዎች ነው፣ የተጋራን ሰዎች ነው። አንድ ነው ምንም የሚለይ ስፖርት ደግሞ የፍቅር የሰላም እኛ የሰላም አምባሳደሮችን ስንልም እኮ የጋሞ አባቶች በየሸንጎዎቻቸው በዚህ ጉዳይ ሊመክሩ ይገባል። ምን እናድርግ፣ እንዴት እናድርግ፣ ይሄን ፕሮጀክት እንዴት ነው የምናደርገው ብሎ በየቀየው ሁሉም ሰው ሊመክር ሊነጋገር ይገባል።
ቅድም ያልናቸው ባህር ማዶ ፈጥረን ልንሻገር ይገባል። አድራሻዎቻቸው ልጆቻችንን ሁሉ አሳውቀን ከሄድን ከታሰበው ጊዜ በፊት ማጠናቀቅ የሚያስችል አቅም ሊመጣ ይችላል። እግዚአብሔር የሚደግፈናል በቅንነት ስለጀመረ። እሺ እናመሰግናለን አቶ መንግስቱ። እንግዲህ አቶ መንግስቱ በጋሞ ጎፋ ስፖርት ታሪክ ዙሪያ መጽሐፍም ጽፏል። ስፖርት በጋሞ ጎፋ የሚል መጽሐፍም ጽፏል። መጽሐፉ ገበያ ላይ የለምና ትምህርት ተሰራጭቶ አረን ገበያ ላይ ቢኖር አሪፍ ነበር። ሰው እንደገና ማንበብ ማየት ይፈልጋልና በዚህ አጋጣሚ እጅግ በጣም እናመሰግናለን። ለስፖርቱ ላበረከቱት አስተዋጽኦም ያው ዞኑም እውቅና ሰጥቷል። እዚህ ድረስ መጥተው እኛም ለሰጡት ማብራሪያ ሀሳቦትን ስላጋሩ እጅግ በጣም እናመሰግናለን። ወደ ማጠቃለያ ሀሳባቸውን እንዲሰጡ እንግዲህ መምህር ወንደሰንን እንጋብዛለንና እንግዲህ በየማህበራዊ መሰረታችን ሁላችንም ማድረግ የሚገባና ሁሉም ማድረግ አለብን፣ መያያዝ አለብን። የኢትዮጵያ ፕሮጀክት ነው ይሄ የሚል ነው እና እኔ ሊጠይቆት የሚፈልገው አሁን ከሰሞኑ እንደውም አንድ ልጅ አለ አሁን እኔ ካለኝም እና ወደፊት ከሚኖረኝ ብሎ ሄደው ማይክሮ ፋይናንስ ላይ ብድር ጠይቆላ ለስታዲየሙ አስተዋጽኦ የሚያደርግ ትውልድ ነው ያለውና ከዛ በተጨማሪ ወጣት ባለሀብቶች አሁን ከባለፈው አንድ ባለሀብት ከሰላም በር መጥቶ እኔ አሁን 150,000 ብር ነው ያለኝ አካውንቴ ውስጥ እዛ እቃ ገላብጬ ትርፌን እቃ ገላብጬ እንደገና አንሰራራለሁ ብሎ እቃ መግዣ የያዘውን ሁላ ሰጥቶ የሄደበት ነገር ነው ያለውና የትውልዱን አስተዋጽኦ እንዴት ያዩታል እርሱ? አሁን በጣም እኔ የቆረጠ ትውልድ በቃ ይሄ በጣም የተነሳሳ ትውልድ ነውና የገባው ነው አሁን ብዬ ነው ማስበውና እስቲ በዚህ ዙሪያ ላይ እርሶ ምን ይላሉ? ማጠቃለያ ሀሳቦትን በዛው እንዲሰጡ ነው። እሺ አመሰግናለሁ። በእርግጥ ተነሳሽነቱ በሰው ውስጥ እንዳለ ግልጽ ነው። እኔ አንድ ተሞክሮ አለ። ፊትኛ ኮሌጅ በነበርኩበት ጊዜ መወዳደሪያ ተጠይቆ ከዛ አካባቢ ተማርኩበት ቦታ ነው በዛው የተማርኩት አካባቢ እንቅስቃሴ ይጠየቃል። ድጋፍ ሲጠየቅ የሳምንት ቁርሳችን ለቀቅ ስፖርቱ እንቅስቃሴ ዝግጅት ማለት ነው። ዋይ ይሄ ቀላል ነገር አይደለም። እንዲህ ያሉ ቦታዎችን አሰስ ብናደርግ ምናልባት የሆነ ነገር እናገኛለን ብዬ አምናለሁ። በተለይ ትልቁ ነገር ይሄንን ለመፈጸም በህብረተሰቡ በኩል ያለው ምንም ያጠራጥረን ነገር አይደለም አለ ብዬ አልጠብቅም አላስብም። እና አዲሽን ይሄንን ደግሞ በቆራጥነት ኃላፊነት የወሰኑ መሪዎችም ደግሞ ይሄንን ነገር ሊሳቀቁ አይገባም፣ ሊፈሩም አይገባም። ይጠናቀቃል በዚህ ኃይል ብዬ ተስፋ አደርጋለሁ። በተረፈ ትልቁ ነገር አምባሳደሮችን ማብዛት አለው። አምባሳደሮች በብዛት ቢኖሩ በየተወሰኑ ቦታዎች ቅድም በጠቀስናቸው ኤሪያዎች በሙሉ ምክንያቱም የኢትዮጵያ ጉዳይ ስለሆነ ቅድምም በተነካካው መሰረትም የፌደራሉ መስሪያ ቤትም ዝም ይላል ብዬ አላስብም። ምክንያቱም ኢትዮጵያዊ ጉዳይ ስለሆነ ከዛም ከዚህም አድርጎም ለአባዩም ድጋፍ እንደሚያደርገው የኛው በእኛው እንደተባለው ይህንንም የኛው በእኛው ብለን ብናቀርብ ፌደራል መስሪያ ቤቱም ወደ ኋላ ይላል ብዬ አላስብም። የጠቅላይ ሚኒስትር ጽሕፈት ቤትም ይሁን ማንኛውንም ቼክ ብናደርግ አንሹር ኢትዮጵያ ጉዳይ ነው ብሎ ስለሚያስቡ ወደ ኋላ ይላሉ ብዬ አላስብም። ይህን ድጋፍ ይሰጣሉ። ስለዚህ በተለይ አምባሳደሮችን እንደተባለው በተለያየ ቦታ ያሉ ልጆችን ቼክ አድርገን መዝግበን እነዛ ላይ ከፍተኛ ስራ መስራት ይጠበቅብናል። ስለዚህ ይህን ደግሞ ስንል እኛም እንዳቅማችን በየሰፈራችን የመቀስቀስ ስራዎችን ማስኬድ፣ ትምህርት ቤቶችን በተቻለ መጠን የመጠቀም ብዙ ኃይል ነው ያለው። ትምህርት ቤቶች፣ ኮሌጆች አሁን የተለያዩ ዲፓርትመንት ማነው ኮሌጆች ውስጥ ብዙ ኃይል አለ። ይህም እንኳ ያዳምጣል ዝም ይላል ብዬ አላስብም። ስለዚህ እነዚህን መጠቀም መቻልና በተለይ ግራውንዱን በደንብ አዘጋጅቶ ልክ አሁን የመወርወር ስራ መስራት አለብን። በየኤሪያዎቹ በየአካባቢዎቹ አጎረባቾች ጋር ከተንቀሳቀሰን አይሆን ይሄ በአጭር ጊዜ ይጠናቀቃል ብዬ አስባለሁ። እና በዚህ ጉዳይ አሁንም አንድ መልሼ መናገር የምፈልገው ነገር ያለው በጎ ተጽዕኖ የእግር ኳስ ኢንፍሉዌንስ የት ነው ያለው የሚለውን ነገር ሁሉም ህብረተሰቡ ስለሚገነዘብ በዛ ደረጃ እያሰበ ይንቀሳቀሳሉ እያስባለሁ። በዚህ አመሰግናለሁ። እጅግ በጣም እናመሰግናለን። እንግዲህ ሶስቱም የዘርፉ ሰዎች ናቸው። ስፖርቱን በቅርብ የሚያውቁ
እንደውም ስፖርቱ ላይ በሀገር አቀፍ ደረጃም ጭምር አበርክቶ እያደረጉ የሚገኙ ስቲል አሁን በጥናቶችም በማማከርም ያው በስፖርቱ ዙሪያ የሚያደርጉትን ዶክተር ኤፍሬም ኬንቲባን እንዲሁም አቶ መንግስቱ ደምሴ እንግዲህ ቀደም እንደገለጽነው ነው መምህር የወንዶሰን ጌታቸውም በዚሁ በስፖርት ውስጥ እንግዲህ በዚህ በጋሞ ዞን ውስጥ ባለው ስፖርት እንቅስቃሴ ውስጥ አሁንም ድረስ አሻራ እያሳረፉ የሚገኙ እንግዶችን ነው እንግዲህ ጋብዘን ከናንተ ጋር ቆይታ ያደረግናቸው። እነሱ ስለሰጡት ሀሳብ እጅግ በጣም እናመሰግናለን። ተመልካቾቻችን እነዚህ የስታዲየም ጉዳይ ላይ አሁን ባደረግነው ነገር ምን ያህል ፖቴንሻል እንደነበረን የጋሞ ጎፋ ክፍለ ሀገር ከነበረበት ዛሬ ጋሞ ዞን ድረስ በዚህ በአርባ ምንጭ ሁለገብ ስታዲየም በዚህ በትንሿ ሀገር አቀፍ እንዲሁም ውጪ ቅድም ሲጠቅሱ ነበረ እግር ኳስ ብቻ አይደለም በቦክስም ጭምር እስከ ራሻ ሄደው ለኢትዮጵያ ሜዳሊያ ያመጡ አሁንም አሉ። በኢትዮጵያ ቦክስ ስፖርት ውስጥ እነ ተመስገንን የሚያክሉ ትልቅ ቦክሰኞች አሉ። ኢትዮጵያ ቅርብ ጊዜ ላይ በዚህ በቅርብ ዓመታት ውስጥ 3 ሜዳሊያ ወርቅ ሜዳሊያ ያመጣ ነውና እነዚህ ልጆች የፈሩት ከዚሁ ከጋሞ ዞን ነውና ከዚያ አስተዋጽኦ አኳያ እንግዲህ እነሱ እንዳሉት ምንድነው ቀድመን 50 ዓመት ዘግይቶ የተጀመረ ፕሮጀክት ነው። ሲጀመር ደግሞ የዘገየበት ምክንያት ራሱ አድቫንቴጁም ጥሩ ሆኖ የካፍ ስታንዳርድን አሟልተን የሀገርን ችግር መቅረፍ በሚያስችል መልኩ ስታዲየም እየገነባን ስለሆነ ሀገር እንደ ሀገር የኢትዮጵያውያን ፕሮጀክት በመሆኑ መሳተፍ ይገባናል። ኢትዮጵያውያን በሙሉ አስተዋጽኦ ሊያበረክቱ ይገባል የሚል ሐሳብ በጣም የሚገርም የበሰለ ሐሳብ ነውና ተመልካቾቻችን መሰል ፕሮግራሞችን እዚህ በአርባ ምንጭ ሁለገብ ስታዲየም ግንባታ ዙሪያ ምሁራንንም የስፖርቱ ሰዎችንም የማህበረሰብ አንቂዎችንም እያመጣን ከእናንተ መረጃዎችን ተደራሽ የምናደርግ ይሆናል። ለዛሬ በነበረን ቆይታ እጅግ በጣም ቁም ነገሮችን የጨበጥንበት ነበረ። የፕሮግራሙ አዘጋጅ እኔ ፍሬው አበበ፣ ካሜራውን አዝመራ ሞሳናና ያዕቆብ ጎጃ ከኔ ጋር አብረው ነበሩ። መልካም ጊዜ እንግዶች፣ እናመሰግናለን።